ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው። እነዚህ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል። ቀድሶ ሲሆን ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር በልባል ከጋረደው ከስላሴ ሰገነት። ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ፣ እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉም ነገር ታይቶ መጥፋት ነው፣ እንደ ጸከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። ለእግዚአብሔር መጠንቀቅ፣ እግዚአብሔርን ማክበር። እንደዚህ አሁን ኦርቶዶክስ ውስጥ እንደዚህ አይባልም እንደዚህ አይባልም የሚባል ነገር ይበዛል አይደል? ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምንጠነቀቅ ለመግለጽ ነው። ቆይ አንድ ሐሳብ ልንገራችሁ። አሮንን እግዚአብሔር ለሙሴ ሲያዘው ምንድን ነው ያለው? እግዚአብሔር ለሙሴ ወንድምህ አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ፣ እኔ የሰውን ዕርቃን አይቼ አልታገስምና ይላል። ቆይ አንድ ሐሳብ ልንገራችሁ። አሁን የእግዚአብሔርን አይን ልብሱ ጋርዶ ያስቀረዋል? ያስቀረዋል? አያስቀረው። ምንድን ነው የሚያስቀረው? ከልብሱ ውስጥ ያለውን ልብ እያየው አለናል። ምን ማለት ነው ታዲያ? እንደዚህ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማጠየቅ። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ይህን ማወቅ አለብን። እስመ ፍቅር ከመሞት ጽኔት፣ ፍቅር እንደ ሞት የጸናች ናት ያለ መኃልየ ዘሰሎሞን ላይ ለዚህ ነው። ፍቅር እንደ ሞት የጸናች ናት። አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠፋ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትን አለ እዚህ አብይ ቆቅ ይባላል አይደል? የተባለ ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለውም። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። በጣም ኩል የሰውየውን አይን እና የአባታቸውን አይን በማውጣት ይዝናኑታል። እንዴ እኔ ወደድኳችሁ እንጂ እስከዚህ ተደፋፍረናል ብሎ ጠቅቶ ይገላቸው። ንስርም እንደዚያ የሚያደርግ መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት እኮ ነው ግን አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ፣ ከድሃ ቤት የሚገባ የእኛን ሥጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የእኛን ውሃ የለመነ የእኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከእኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ነው። ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደተናዳረችሁ ሳታውቁት ደርሳችሁ ታኮርፋላችሁ። ብዙ ሰው ይቸገራል፣ መፍትሄ እያጣ ነው። ቆስላችሁ ቁስል የሚያጥብ እንባ የሚያብስ ዘመድ ባይኖራችሁ፣ ጠያቂ በሌለበት ዘመድ፣ በር ከፋች በሌለበት በር የከፈተ ኃይል ምስጋና ነው። ብንራብ ምግብ ነው፣
ብቸኛ ብንሆን ዘመድ ይሰጣል፣ ብንታመም ይፈውሳል፣ እጥፍ በረከት ያድላል፣ ዕድሜ ያረዝማል፣ ጠላት እንዳይዘን ያደርጋል፣ ድዊ ይፈውሳል፣ አጋንንትን ያረቃል፣ የስጋም የነፍስም ነፃነት ይሰጣል። በነገራችሁ ላይ ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል። ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው። ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ጋኔን ከጋኔን የባሰ ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው እነዚህ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ፣ እነገሬ ቢተቹኝሳ፣ እንዲህ ብሰራሳ፣ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድነው ያለገ? መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲህ ብል ብሎ ማሰብ። ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም፣ ሐሳብም፣ ትምህርትም፣ ዕውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም፣ መነገድም፣ ማረስም፣ መቆፈርም፣ መመንኮስም፣ መቀሰስም፣ መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ፣ ብዋረድሳ፣ ሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታየው አትሰቅሉንም? መሀል ከተማ ላይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ ጳጳሱ ሲጋራ እያጨሰ ቡል። እኔ ጳጳሳት ያጭሱ የሚል አዋጅ አልናገሩም፣ እነሱም አይሰሙኝም ብል ራሱ እሱም አይሰሙ። የእኛ ጳጳሳት እኔ አያደርጉም፣ አይሰሙም። ግን ማለት የፈለግኩት ሲጋራውን ቡል እያደረገ መጥተው እጁን ሳም አድርገው ትሄዳሉ። ምመነ እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባው። እንግዲህ ቪዲዮ ላይ እንደተመለከታችሁትና እንዳዳመጣችሁት አባታችን ከውጭ ሀገር የአገልግሎት መልስ በኋላ በጉዞ ላይ የገጠማቸውንና በአገልግሎት ላይ የተገረሙበትን ነገር ለምዕመኑ ስብከት በሚሰብኩበት ሰዓት ላይ እንደ ምሳሌ አንስተው የተናገሩት ሲሆን ይህ ደግሞ ያው ሊቃነ ጳጳሳትን ወይም ደግሞ ካህናትን የቤተክርስቲያን አገልጋዮችን ለመንቀፍ ወይም ደግሞ ሆን ብለው የቤተክርስቲያን አገልጋዮችን ለማጣጣል ያደረጉት ነገር ወይም የተናገሩት ንግግር ሳይሆን በጉዟቸው መሃል የምዕመኑ ምን ያህል ለካህናት ለጳጳሳት ያለውን ክብርና የምዕመኑን ቅድስና ንጽህናና መልካም አስተሳሰብ ለመናገር በትምህርት መሃል የተጠቀሙት ምሳሌ ነውና በዚህ መልኩ እንድትረዱት ስንል መልእክታችንን እናስተላልፋለን። ለዛሬ የነበረን ቪዲዮ ይህንን ይመስላል። ከቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን። እንደ ሱራፊል መልአክ ደራርቦ አክናፍ ቆመ ተክለ ሃይማኖት ከሳቱ ደጃፍ